ቅዱስ አምላካችን የተባረከና የተመሰገነ ይሁን። አጭር ጸሎት እናደርግና ቀኑን እና ጊዜያችንን ለጌታ ሰጥተን ትምህርታችንን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ስለዚህ ጊዜ በአንተ ጸጋና ረድኤት አቤቱ ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም በሕይወት አኖርከን። ዛሬም ደግሞ ጌታ ሆይ ቃልህን በመማር ቀናችንን እንድንጀምር ፈቀድክልን። ለሚያዳምጡኝ ልጆችህ የማዳመጥን ጸጋ ስጣቸው። ለእኔም ለባሪያ አፌን በመክፈት የጊዜውን ቃል እንደሚገባ ቃሉን እገልጥ ዘንድ ደግሞ እግዚአብሔር ሆይ ጸጋህ ከኔ ጋር እንዲሆን እለምንሃለሁ። መንፈስ ቅዱስ ሆይ በሚያስተሳስር ረቂቅ ሥራህ በመካከላችን በሚያያይዘንና በምንተናነጽበት መንገድ ምራን። በእኔ ውስጥ ተናጋሪ ስትሆን በልጆች ውስጥ አዳማጭ ሆነህ እውነትን የሚገነዘቡበት፣ የሚያቆዩበት፣ የሚታነጹበትን ረድኤትህን ስጣቸው። ለእኔም እውነትን የምገልጥበት ሐሳብህን ሊቆይና ቅዱሳን ታንጸውና ተገንብተው ከእውቀት ለውጥ ይልቅ የሕይወት ለውጥ የሚያገኙበትን አቅም እግዚአብሔር ሆይ በእኔ ላይ እንድታሳልፍ ኃይልህ እንዲያግዘን ጸለይኩኝ። ከእኛ ጋር ሁን። ተመስገን በጌታ በኢየሱስ ስም። ባለፉት ተከታታይ ጊዜያት ቅዱሳን የመግቢያ ሰላምታውን ወይም ጥቅል መግቢያ፣ ከዛ የመግቢያ ሰላምታ ከቁጥር 1 እስከ 2 ታማኝነትን ማጎልበት በሚል ርዕሰ ጉዳይ፣ ከቁጥር 3 እስከ 7 ያለውን ዘብ በማቆም በሚል ርዕሰ ጉዳይ ተመለከትን። ከዛ ደግሞ ከቁጥር 8 እስከ 12 በመባረክ በማበረታታት ዛሬ ከቆምንበት ባለፈው ሳምንት ጎርደን ከተውነው በማበረታታት ውስጥ ከቆምንበት ቦታ እንቀጥላለን እና እግዚአብሔር ያደረገልንን በጎነት ጳውሎስ እየገለጠ ሲሄድ የሚያነሳቸው ነገሮች አሉ። ታስታውሱ ከሆነ አዳነን ብሎ ከዛ በኋላ ጠራን ይላል። ቁጥሩን በድጋሚ ባለፈው የቆምነው ቁጥር 9 ወደ ማብቂያው ላይ ነው። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም ይላል በነባሩ ትርጉም። በአዲሱ መደበኛ ትርጉም ደግሞ እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው በማለት ይጀምራል። ከድነት ጥሪው ጋር አስተሳስሮ የአገልግሎት ጥሪውን ይፋ ያደርጋል። ጥሪ ጀነራል ኮል እና ኢፌክቲቭ ኮል ተብሎ መጽሐፍ ቅዱስ ውስጥ ተቀምጧል። እዚህ ጋር ጳውሎስ የሚያነሳው ጥሪ ለአገልግሎት የተሰጣቸውን ጥሪ ነው። ከዳንን በኋላ እግዚአብሔር በሰጠን የጸጋ ስምሪት አንዳንዶቻችን ለሙሉ ጊዜ አገልግሎት እንጠራለን። ሌሎች ደግሞ ሁሉ የዳኑት ሊያገለግሉ ስለሆነ we're saved to serve። ምክንያቱም እያንዳንዳችን ያዳነን ጸጋ እንደገና ደግሞ በውስጣችን በቤቱ ውስጥ እንደ አካሉ ብልቶች የምንሰራበትን ረድኤት አዟል። ጸጋ ለሁላችንም ተሰጥቷል። ነገር ግን በዛ ጸጋ ተጠቃሚዎች የሆነንና ሕዝቡን የምንጠቅም ሽንቁር የምንደፍን ሰዎች አለን። ባለፉት ጊዜያት በተደጋጋሚ እንደተናገርኩት ጸጋ ያልተሰጠው አማኝ የለም። ነገር ግን ጸጋቸውን በትክክል የማይረዱና የማያውቁ ሰዎች ግን ብዙ አሉ። ስለዚህ
ጳውሎስ እዚህ ጋር የሚያነሳው ጥሪ ጢሞቴዎስ እና ጳውሎስ የተጠሩበትን ለአገልግሎት የተሰማሩበትን ጉዳይ ነው። የመንፈሳዊ አገልግሎት ምንጩ ሰዋዊ መነሳሳት ሳይሆን ሰማያዊ ጥሪ ነው። በሰው ፍላጎት ላይ የሚንጠለጠል ሳይሆን በመለኮት ስምሪት ላይ የሚመሰረት ነው። በመለኮት ስምሪት ላይ የሚመሰረት ነው። ጳውሎስንና ጢሞቴዎስን በመስኩ ያገናኛቸው ጥሪ ነው እንጂ ጥቅም አይደለም። ፍላጎት ሳይሆን ደግሞ መለኮት ነው። ልብ በሉ፣ ጳውሎስንና ጢሞቴዎስን በመስኩ ላይ ያገናኛቸው ጥሪ እንጂ ጥቅም አይደለም። ፍላጎት ሳይሆን መለኮት ነው። ጳውሎስ ይህንን እውነታ ለአፍታም እንዲዘነጋ ስለማይሻ እርሱንና በእምነት የወለደውን ልጁን በቅዱስ አጠራር ጠራን፣ አክብሮ ጠራን። ይሄ ጥሪው ለየት ያለ ነው። ይህ ጥሪ የመዳን ሳይሆን የአገልግሎት ጥሪ ነው እና ይሄ ጥሪ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። አሁን ግን በሚለው የንጽጽር ቃል እኛ ከማወቃችን በፊት የሆነውን ጉዳይ አሁን በጊዜ ውስጥ መታየቱን ግልጥ የሚያደርግበትን ሁኔታ ያሳየናል። ሐዋርያው ጳውሎስ ይሄ ከዘመናት በፊት በሆኑ ጉዳዮች ከእግዚአብሔር እይታ አኳያ የተቀረጹ ሐሳቦችን በመናገር የተሳካለት አገልጋይ ነው። እግዚአብሔር እኛ እሱን ከማወቃችን በፊት ስለሰራው ረቂቅ ስራ በጥልቀትና በስፋት የማስረዳት ጸጋን የተላበሰ የእግዚአብሔር ባሪያ ነው። በመገለጡ ታይቷል ይላል። ምን ይላል? በመድኃኒታችን በኢየሱስ ክርስቶስ መምጣት ተገልጧል ሲል ይፋ ሆኗል። ድብቅ አይደለም፣ በአደባባይ የታየ ነው። ማንም አላየሁትም ማለት በሚችልበት ሁኔታ አይደለም። ለብዙ ዘመን ገሃድ አልነበረም። በእግዚአብሔር በጎ ፈቃድ በክርስቶስ እውን ሆኗል። ይሄ ሁላችንም ስለሚጠቀልለው ጥሪ ነው። እዚህ ጋር ደግሞ የሚያነሳው ጌታ በመወለዱና ለእኛ በመሞቱ ጸጋው ይፋ ሆኗል። የጸጋው ችሮታ ለብርቅዬዎች በድብቅ የተሰጠ ሳይሆን በአደባባይ የተገለጠ ነው። አላየሁትም፣ ከኔ ተሰውሮ የሆነ ጉዳይ ነው ለማለት አይቻልም። ለሁላችን የተገለጠው ይህንን ጸጋ በእምነት መቀበል የጌታችን ደግነትና ርኅራሄ እንድናጣጥም ጳውሎስ ደጋግሞ በየመልእክቶቹ ውስጥ ሲጣራ እንመለከተዋለን። ኢየሱስ እርሱ ክርስቶስ የዓለም መድኃኒት ነው፣ በመድኃኒታችን አማካኝነት ታይቷል ይላል። ስለዚህ በዚህ መድኃኒት አማካኝነት የታየ ኃጢአተኞችን ፈዋሽ ቸርነት አለ። ይህም ጸጋ እውን የሆነው በክርስቶስ ነው። ጸጋና ኢየሱስ ተወራራሽ በሆነ መልኩ የተገለጡበት ጊዜ አለ። አንዱ አንዱን ተክቶ ማለት ነው። ለምሳሌ በቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ እዛ ጋር ጸጋ ኢየሱስ ክርስቶስን ሙሉ ለሙሉ የሚወክል ነው። ለሰዎች ሁሉ ነው የታየው። ወንድ፣ ሴት፣ ሀብታም፣ ድሃ፣ የተማረ፣ ያልተማረ፣ አዋቂ፣ ልጅ፣ የዚህ ዘር የዚያ ዘር ሳይባል ለሁሉ ሰዎችን ሁሉ የሚያድነው ነው። ደግሞ ይሄ ጸጋ ተገልጧል። እንዲህ ባለ መንገድ የተገለጠው በጌታችን በኢየሱስ ክርስቶስ ማንነትና አገልግሎት ነው። ይሄ የሆነው የጳውሎስና የጢሞቴዎስ መዳን መጠራትንም አብሮ ይፋ ያደርጋል። ይህ አማኞች ያልደከሙበት የአምላክ ችሮታ እነርሱ እሱን ከማወቃቸው በፊት የተከናወነ ነው። ከክርስቶስ ጋር የተቆራኘ ነው። ብቃት ወገኖች ከመድኃኒታችን
የሚለገስ ነው እና ለመሰማራት ፍላጎት ሳይሆን መጠራት ወሳኝ ነው። በመልእክተኞችና በሙያተኞች መካከል ልዩነት አለ። መልእክተኞች መልእክት አስይዞ የሚልካቸው የጠራቸው ያሰማራቸው ላኪ ያላቸው፣ ሙያተኞች ግን ወዶ ዘማቾች ናቸው። በመስኩ ላይ ራሳቸውን የጋበዙ ናቸው። በዚህ ምክንያት ለራሳቸውም ለሌሎችም የሚያንጽ ጸጋ ለማስተላለፍ ይቸገራሉ። በጊዜው ሸክም ሳይሆን እነሱን የሚነዳው ጥቅም ይሆናል። ጳውሎስ ስለ ጥሪ ከተናገረ በኋላ እዛው ጋር ወደ ቁጥር 10 ይሻገርና ሞት ተደመሰሰ ይላል። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢመዋቲነትን ወደ ብርሃን ባወጣው ብሎ ይናገራል። አወጣው። በአዲሱ መደበኛ ትርጉም ነው ያነበብኩት። በቁጥር 10 ላይ በኢየሱስ ክርስቶስ መገለጥ ታይቷል ይልና እርሱ ሞትን ሽሯል። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን፣ ኢመዋቲነት የሚለው እዚህ ቦታ ላይ አለመጥፋት ተብሎ ተተርጉሟል። ጸጋው ይፋዊ በሆነ ሁኔታ ተገልጧል። ጸጋው ሲገለጥ አብሮ የሆነ ነገር አለ። ጸጋውን ለመገለጡ መንገድ የጠረገው ሞት መደምሰሱ ነው። ጌታ ኢየሱስ ክርስቶስ ሰብዕናችንን በሞቱ ሰብዕናችንን በልደቱ ኃጢአታችንን ደግሞ በሞቱ ወስዷል። መጽሐፍ ይህን ደጋግሞ ይናገራል። ይህን አጥብቄ ማስታወቅ እፈልጋለሁ። ጌታ ኢየሱስ በልደቱ ሰብዕናችንን ወሰደ፣ ተካፈለ። በሞቱ ደግሞ ኃጢአታችንን ወሰደ። ስለዚህ በልደቱ ሰብዕናችንን፣ በሞቱ ደግሞ ኃጢአታችንን ወስዷል። ሞት የኃጢአት ውጤት ነው። ሞት እንዳይኖር ኃጢአት መወገድ አለበት። ምንጊዜም ምክንያት ከተወገደ ውጤት ሊኖር አይችልም። የሸረሪቷ ድር ምንጯ ሸረሪቷ ናት። ስለዚህ ድሩን መጥረግ ብቻ መፍትሄ አይሆንም። ብዙዎቻችን እንደምናውቀው መፍትሄው ሸረሪቱን መግደል ነው። እዚህም ቦታ ምክንያት ከተወገደ ውጤት ሊኖር አይችልም ስንል ለመሞታችን ምክንያቱ፣ ሟቾች ለመሆናችን መነሻው ኃጢአት ያመጣብን ጣጣ ነው። ኃጢአት ከመሃል መወገድ ነበረበት። እንዲወገድ ጌታ በሞቱ ኃጢአትንና ሞትን መደምሰስ ነበረበት። ሞት እንዲሻር ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ክርስቶስ ኃጢአት እንደሆነልን በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 እስከ 20 ጳውሎስ ይናገራል። ያ ክፍል በጣም ረቂቅ ነው። አስገራሚ ልውውጥ ተካሄደ ይላል። እኛ ለኃጢአት ሞተን ለእርሱ እንድንኖር እርሱ በመስቀል ላይ ኃጢአታችንን ተሸከመ እና ስለ ክርስቶስ ታረቁ እንላለን ይልና እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ባመንን ቅጽበት በእያንዳንዳችን ሕይወት ውስጥ የሚሆነው ረቂቅ የመለኮት ሥራ እግዚአብሔር የእኛን ኃጢአት ወስዶ በልጁ ላይ ይከምራል። የእሱን ጽድቅ ደግሞ ለእኛ ይቆጥራል። ይሄ አስገራሚ ልውውጥ ነው። የእሱ ጽድቅ ለእኛ ተቆጠረልን፣ የእኛ ኃጢአት ግን በእርሱ ላይ ተከመረ። ኃጢአት ነፍስ የለውም፣ አይሞትም። ጌታ በሞቱ ኃጢአትን አስወግዶ ደመሰሰው። ጌታ በሞቱ ኃጢአትን አስወግዶ ሞትን ደመሰሰው። ሞት የሚቆመው ከኃጢአት ኋላ ነው። ምንጊዜም ሞት አለ፣ ኃጢአት ከበስተኋላው ቆሟል። በዚህ ስፍራ ሞት በክርስቶስ መሻሩን ያውጃል። ምን ይላል?
ሐዋርያው ጳውሎስ በነባሩ ትርጉም እርሱ ሞትን ሽሯል፣ በአዲሱ ትርጉም ሞትን ደምስሶታል። ከዛ ሞት ከተደመሰሰ በኋላ እርሱ እኔ ሰባኪና ሐዋርያ አሕዛብንም አስተማሪ ሆኜ በተሾምኩበት በወንጌሉ አማካኝነት ሰዎች ኢመዋቲነትን ሕይወትን የሚለማመዱት ሕይወት ላይፍ ነው። ኢመዋቲነት ኢሞርታሊቲ ማለት ነው። አለመጥፋት ብሎ ነባሩ ትርጉም የተተረጎመው ሕይወት እና ኢመዋቲነት ምን አደረገ? ተተካ። ማ ሲወገድ? ሞት። ጌታ በሞቱ ሞትን ሲደመስስ የሞት ገዢነት ከቦታው ለቀቀ። የሞት ገዢነት ቦታውን ሲያስለቅቅ ሞት የሌለበትን ዘላለማዊ ሕይወት እውን አደረገልን። አዎ ሞት ሲደመሰስ ሕይወትና ኢመዋቲነት ወደ ብርሃን ወጣ። ይህ ሞት የመደምሰሱ አዋጅ የመናገሪያው መንገድ ጳውሎስ ሲያስታውቀን ምን ይላል? እኔ ሰባኪና ሐዋርያ አስተማሪ በሆንኩበት፣ ባጭሩ በወንጌል በኩል ማለት ነው። ሐዋርያው በዚህ ስፍራ ሰባኪ ነኝ፣ ሐዋርያ ነኝ፣ አስተማሪ ነኝ። ሐዋርያም በመሆኑ ስብከትንና ማስተማርን፣ ሰባኪነት በአብዛኛው ከወንጌሉ አዋጅ ጋራ ወንጌል ተኮርነትን የያዘ ነገር ነው። አስተማሪነት ሰዎችን አንጾ መገንባት ከዛ ጋር ይያዛል። ጳውሎስ ለሁለቱም የታደለ ሰው ነበረ። በየፊናቸው ለአንዱ ተልእኮ ትኩረት ሰጥተው የሚንቀሳቀሱ ናቸው። ያው ስብከትና ሐዋርያነት በተሾምኩበት የሚለውም እግዚአብሔር የወንጌሉን አዋጅ ተናጋሪነት በሰዎች ፍላጎት ሳይሆን በመለኮት ምርጫ ነው። በብልጫ አይደለም፣ በምርጫ ነው። በፍላጎት አይደለም፣ በመለኮት ረድኤት ነው። በመልእክተኛና በሙያተኛ መካከል ያለው ልዩነት በዚህ አገላለጡ ያሳያል። በተሾምክበት በሚለው አገላለጹ ለመሾም መጠራት፣ ለመልእክተኛነት ላኪና መልእክት ወሳኝ ናቸው። ሹመት በምርጫ እንጂ በምኞት አይሆንም። ሐዋርያው ጳውሎስ ይህንን ደጋግሞ ገሃድ ያደርጋል። መልእክተኛው ከላኪው የተሰጠውን አድራሽ ነው። ወንጌል ወይም የወንጌል ስብከት የላኪውን ስምሪት እንጂ የወዶ ዘማችነትን ምኞት አይከተልም። ሕይወትና ኢመዋቲነት ወደ ሰዎች የሚደርሰው በወንጌል አማካኝነት ሰዎች ሲማሩ በተግባር ላይ ይውላል። እንደ መልእክተኛና ወንጌል አስተማሪ የምስራቹን ማወጅ ሞት መደምሰሱን ላልሰሙ ሰዎች እየተናገሩ አምነው እንዲቀበሉ መጣራት ነው። እግዚአብሔር ሁል ጊዜ መልእክቱን በሰዎች መካከል የሚያስተላልፈው በጠራቸው ባሪያዎቹ አማካኝነት ነው። እግዚአብሔር መንፈስ ነው፣ ለልብ ይናገራል። ግን ሰዎች በሚገባቸው ቋንቋ እውነት ሰምተው እንዲቀበሉ የእነሱን ቋንቋ በሚናገር እነሱን በሚመስል ሰው ሕይወትን በማስተላለፍ ስለ እርሱነቱ እንዲያውቁ እድል ይሰጣቸዋል። ወገኖች፣ ክርስቶስ ተኮር ያልሆነ አገልግሎት ልዩ ወንጌል ነው። ጳውሎስ ሁል ጊዜ ከወንጌሉ ጋር በቀጥታ መካከለኛ ሆኖ መታየት ያለበት ክርስቶስ መሆኑን ደጋግሞ ይናገራል። ወንጌል ስለማንም አይደለም፣ ስለ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ፣ ስለኛ መከራን ተቀበለ፣ ከዛ ተሰቀለ፣ ተቀበረ፣ በሦስተኛው ቀን ከሙታን ተነሳ፣ ደግሞም ስራውን ፈጽሞ ወደ ሰማይ አረገ፣ አንድ ቀን ይመለሳል። የወንጌል ፓኬጁ በኢየሱስ ክርስቶስ ዙሪያ ያጠነጠነ ነው። ክርስቶስ ተኮር ያልሆነ አገልግሎት ልዩ ወንጌል ነው። ለዚህ ነው አንዳንድ ጊዜ አንዳንድ ሰዎች ጥሩ ሊናገሩ ይችላሉ፣
ሞቲቬሽናል ስፒከር እንላቸዋለን። አንቂ አንደበቶች፣ አሁን በቅርብ አንዳንድ የሚዲያ ተቋማት እንደሚሉት ማለት ነው። የሰዎችን ስሜት ቀስቃሽ ንግግር ሊያደርጉ ይችላል። ነገር ግን የወንጌል መልእክት አውራ ትኩረቱ ክርስቶስ ላይ ነው። ክርስቶስን የማይናገር የሰዎችን ትኩረት የሚስብ ንግግር አንቂ ወይም ሞቲቬሽን ይባላል እንጂ የወንጌል መልእክት አይባልም። ዛሬ ብዙዎች ክርስቶስን ሳያሳዩ በዚህ ጉዳይ ላይ ተግተዋልና የእግዚአብሔር ምሕረት ለቤተ ክርስቲያን ያስፈልጋል። ጳውሎስ ይሄ ወንጌል መከራ ያመጣል ብሎ ይናገራል። ስለዚህ ምክንያት ብሎ ይናገራል። ይህን መከራ ደግሞ ተቀብያለሁ። ይህን ወንጌሉን ለሰዎች በማድረስ ምክንያት የወንጌል አዋጅ ነጋሪነት የሚያመጣውን ነገር ይናገራል። ይሄ ስለዚህ ነገር ግን እንግዲህ የሚባሉ ሁኔታ ቀያሪ ቃላት ናቸው። ሐሳብ ሲፈስ አለ አይደለ? ከርብ ወይም ራይት ሌፍት ምንለው ወደ ቀኝ ወደ ግራ መታጠፊያዎችን ቆም ብለን እንደምንመለከት ጳውሎስ ስለዚህ ብሎ ይናገራል። አሁን ያለሁበት አሰቃቂ መከራ፣ ስሜ የጠፋውበት፣ የተወነጀልኩበት፣ እንደ ክፉ አድራጊም የታሰርኩበት ነገር መንስኤው ወንጀል ሳይሆን ወንጌል ነው እና የዚህ ደግሞ አበሳ ምክንያት ጥመት ነው እና የጠመሙ የወንጌሉ ባላጋራዎች ያመጡት ጉዳይ ነው እና በዚህ ጉዳይ ምን አድርጌያለሁ? መከራ እየተቀበልኩኝ ነው ብሎ ይናገራል። ይህ በግፍ እየተፈጸመበት ያለውን መከራ በታዛዥነት ለመቀበል ራሱን ሰጠ። የመከራው መንስኤ የጳውሎስን ስም ሊያጠፉ እንደሚሞክሩት ወንጀል ሳይሆን ወንጌል ነው በማለት ባገኘው አጋጣሚ በሙሉ እውነቱን ያስረዳል። ቀደም ሲል አይሁድ በኑፋቄ ከሰው ይቀጠቅጡት፣ ስራውንም ከኋላ ኋላ እየተከተሉ ያበላሹ ነበር። አሁን ግን መከራው በፖለቲካ ምክንያት ሲነሳ ብዙ አይሁዶች ከሮም ጠፍተዋል። ሐዋርያው ጳውሎስ ግን በሮም ግዛቶች እየተዘዋወረ የተከላቸውን አብያተ ክርስቲያናት ሲያጽናና ሲገነባ በድጋሚ ተይዞ ታስሯል። የታሰረበት ሁኔታ ቀደም ሲል በመግቢያችን እንዳየነው በጊዜው የነበረው መንግስት በሰራው ስህተት እንደ ጦስ ዶሮ ከታዩት አካላት መካከል ስለነበረ ነው። ማላከኪያ ተፈልጎ ነው። የታሰረበት ስፍራ የተያዘበትም ሁኔታ እጅግ የሚያሰቅቅ ነበር። አንዳንድ ሰዎች በዚህ ምክንያት ጌታን ካላሳዘነ እንዲህ አይነቱ ሁኔታ ውስጥ አንድ በክብር የተጠራ ሐዋርያ እንደዚህ የሚያሰቅቅ ነገር ውስጥ እንዴት ያልፋል የሚል ጥያቄ በመጠየቅ የሮም ፖለቲካ እንደ ጳውሎስ ያሉ ወገኖች ላይ ከውንጀላ የተነሳ ያደረሰባቸውንና እየደረሰባቸው ያለውን መከራ የጌታ ፈቃድ ነው ብለው አልተቀበሉም። ስለዚህ ነው በእስያ ያሉት በሙሉ ከኔ ፈቀቅ እንዳሉ ታውቃለህ የሚለው። በሚቀጥለው ሳምንት ያ የሆነበትን ሁኔታ በዝርዝርና በስፋት እናያለን። ነገር ግን ብሎ ይናገራል፣ አላፍርበትም በማለት ስለመከራው ያንን አመለካከቱን ገሃድ ያደርጋል። የሚያሳፍር ነገር አይደለም በሐሰት መወንጀሌ፣ ስሜ በክፉ መነሳቱ፣ የሆነውን ነገር እኔ አውቃለሁ። ነገር ግን የሚለው ሐሳብ ቀያሪ ቃል ሌሎች የመከራው ምክንያት ሌላ ነው ብለው አፍረውበት የነበረ መሆኑን ፍንጭ ይሰጣል። ጳውሎስ ግን ፍርጥም ብሎ አላፍርበትም ካለ በኋላ እሱንም እንኳ አትፈር፣ በእኔ በእስረኛው አትፈር ብሎ ቀደም ብሎ
ታስታውሱ ከሆነ ቁጥር 8 ላይ ተማጽኖታል። ምክንያቱም ያፈሩበት ሰዎች ስለነበሩ። ከዛ በቀጥታ ወደ ታማኙ ያመራና ነው ባለፈው ሳምንት ይሄ በማበረታታት ሐሳቡን ሲገልጥ መቆየቱን ያየንበት ሁኔታን የምንመለከተው። ልብ በሉ፣ ታማኝነትን ማጎልበት ነው የነዚህ ሶስት ተከታታይ ርዕሰ ጉዳዮች አውራ ሐሳብ። የመጀመሪያው በመባረክ ነው። ሁለተኛው በማበረታታት ነው። የማበረታታት የመጨረሻው ክፍል ቁጥር 12 ላይ ተጠቅሶ ታያላችሁ። ያመንኩትን አውቀዋለሁ ይላል እና በዚህ ስፍራ እምነቴ በማን ላይ እንደሆነ እኔ አውቃለሁ። ያመንኩት ሐዋርያው ያመነውን እውነትም ሆነ የታመነበትን ጌታ በሚገባ የሚያውቅ ነው። ያመንኩትን አውቃለሁ ሲል መልእክቱንና ስምሪት ሰጪውን አንድ ላይ ያስተሳሰረ ቃል ነው የሚናገረው። የታመንኩበት ሁለንተናዬን ያኖርኩበትን የተጣበቅኩበትን አዎን ያልኩትን በመረጃ ሳይሆን በተግባር በመነካካት አውቀዋለሁ ማለቱ ነበር። ስለ እርሱ ሳይሆን እርሱ ራሱን አውቀዋለሁ ማለቱ ነበር። ስለ እርሱ ሳይሆን ሐዋርያው ጳውሎስ የሚያውቀው እርሱ ራሱን አውቀዋለሁ። ትውውቁ በመረጃ ላይ ሳይሆን በመገለጥ ላይ የተደገፈ መሆኑን ያረጋግጣል እና በዚህ ጊዜ ሐዋርያት ሥራ ምዕራፍ 9ንና ገላትያ 1ን በአእምሮው እንዳመጣ ማንነትን በተመለከተ እኔ አውቀዋለሁ ሲል ማንነትና መልእክትን የሚመለከት ጉዳይ ነው ብያቸዋለሁ። የሚያየው በትልቅ ብርሃን ለዘመኑ ሁሉ በተከተለው ታላቅ ብርሃን የዓይን ህመሙ ካየው አንጸባራቂ ክብር የተነሳ የመጣ ነው ይላሉ። ዓይኑ ላይ የዘለቄታ ማስታወሻ ጥሎበት ነው ያለፈው እና ያመንኩትን አውቃለሁ ሲል ያ በጨለማ ብርሃን ይብራ ያለ ጌታ በልቡ የለቀቀው የብርሃን ፏፏቴ ዘወትር ይከተለዋል። ያንን ብርሃናዊ ልምምዱን እያስታወሰ ነው። በቀጣይነት ደግሞ በገላትያ 1 ቁጥር 11 እና 12 ላይ በእኔ የተሰበከ ወንጌል በሌሎች እንደተሰበከው እንዳይመስላችሁ እኔ ከሰው አልተማርኩትም ይላል። እንግዲያው ከታወቀው መምህር ከገማልያል እግር ስር የተማረ ሊቅ ነው ሐዋርያው ጳውሎስ። ስኮላር ነው፣ አንቱ የሚባል ሰው ነው በዛ የዘመን ዕውቀትና አስተሳሰብ። ግን ጌታ ብቻውን ቁጭ አድርጎ የብርሃን ፏፏቴ ለቀቀበት ላዩ ላይ። ለዚህ ነው ከአዲስ ኪዳን ወደ 50% የሚጠጋውን ጽሑፍ ያስቀረልን መንፈስ ቅዱስ የተጠቀመው በዚህ ሰው ነው። እኔ ያመንኩትን አውቃለሁ ሲል እላይ ላይ የፈሰሰውን ብርሃን አውቀዋለሁ ማለቱ ነው። ትውውቁ በመረጃ ሳይሆን በመገለጥ ነው። ወገኖች የሰጠሁትን አደራ እስከዚያች ቀን ድረስ ሊጠብቅ እንዲችል ተረድቻለሁ፣ ባላደራይን ደግሞ አውቀዋለሁ ይላል። ይህ ማንነት አደራውን ከየትኛውም አይነት ጥቃት በሚያስተማምን መልኩ መጠበቅ የሚቻለው መሆኑን በመረዳቱ ሀፍረቱ ቀንሶ ድፍረትና ልበ ሙሉነት ሁለንተናውን እንዳሳረፈ ይናገራል። አደራ የሰጣቸውና እንደ ባላደራ የቆጠራቸው ሰዎች እገዛቸውን በሚሻበት ሰዓት የተዉት ጊዜ ነው ይሄ ጊዜ። ይሁን እንጂ እነዚህ ሰዎች ሲተዉት አደራ የማይበላው ጌታ አብሮት እንዳለ ወደፊት እናየዋለን። ምዕራፍ 4 ቁጥር 17 ላይ የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩኝ ብሎ የነገሩን ሰቅጣጭነት ይናገራል። ታማኙ አብሮት አለ። ሁሉም ቢተውን ጌታ አለልን እስከዚያች ቀን። ይሄ ታማኝነቱ ደግሞ በጊዜ የተገደበ አይደለም።
እዚህ ቦታ ላይ ምን ይላል? እሱ እስከሚገለጥበት ወይ እኔ ወደ እሱ እስከሚሄድበት ወይ እሱ እኔን መጥቶ እስከሚወስድበት ቀን ድረስ ይህ ታማኝነቱ ይቀጥላል ብሎ ይናገራል። እግዚአብሔር ይመስገን ወገኖች። ታማኝነትን ማጎልበት፣ በመባረክ በማበረታታት ወደ ዛሬው ሐሳብ እንሄዳለን። ዘብ መቆም ቁጥር 12 እና ይቅርታ ቁጥር 13 እና 14 ላይ ባለ ሐሳብ ነው። በእነዚህ በቀሩን ጥቂት ደቂቃዎች ቶሎ ቶሎ ብለን የምንመለከተው በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በአዲሱ መደበኛ ትርጉምና ቀለል ባለው አማርኛ ይሄን ክፍል ማንበብ ሐሳቡን የበለጠ ፍንትው ባለ ሁኔታ እንድንረዳ ያግዘናል። ከኔ የሰማኸውን የጤናማ ትምህርት ምሳሌ አድርገህ በክርስቶስ ኢየሱስ ባለ እምነትና ፍቅር ያዝ። የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። ከኔ የተማርከውን እውነት በክርስቶስ ከሚገኘው እምነትና ፍቅር ጋር አዋህደህ እንደ መመሪያ ያዘው። በአደራ የተሰጠህን አገልግሎት በውስጥህ ባደረው በመንፈስ ቅዱስ ኃይል ደህና አድርገህ ጠብቀው ይላል። ጠብቅ። በእነዚህ ሁለት ቁጥሮች ላይ በቁጥር 13 ላይ ያለው አውራ ሐሳብ ያዝ ነው። መያዝ ብቻ በቂ አይደለም። ቁጥር 14 ላይ ሲሻገር ደግሞ ጠብቅ ይላል። ስለዚህ ዘብ እንቆም ነው ጥሪው። መልካሙን አደራ በነባሩ ትርጉም እኛ የሚል ነገር አለው። በነባሩ ትርጉም ቁጥር 13 ላይ መልካሙን አደራ በእኛ ቁጥር 14 ላይ በሚኖረው በመንፈስ ቅዱስ ጠብቅ ይላል። የተሰጠን መልካሙን አደራ በእኛ ውስጥ የሚኖረው በመንፈስ ቅዱስ ጠብቅ። ቀለል ያለው አማርኛ እኛ የሚለውን ሐሳብ ገለል ያደርግና ጢሞቴዎስ ላይ ብቻ ያነጣጥራል። የተለያዩ ትርጉሞችን ማየት የሚጠቅመው አንዱ ላይ ብልጭ ሲያደርጉላችሁ አንዱ ቦታ ላይ ደግሞ የሚተዉት ነገር ይኖራል። ስለዚህ ከየአቅጣጫው ለማየትና የክፍሉን ሐሳብ ለመረዳት መሞከር እና ስናጠና ያግዘናል። ይሄን ደጋግመን እንላለን። ባለፈው ወንድሜ አላዛርም፣ ዛሬ ደግሞ እኔም ይሄንን ማስታወስ እንፈልጋለን እና ሐዋርያው ያዝ ብሎ ሲጀምር ከኔ የሰማኸውን ብሎ ይላል። የሚይዘው ምንድን ነው ቢባል እንደ ጳውሎስ ያለ ዋኪንግ ኢንሳይክሎፒዲያ በሰው ቋንቋ ልናገር ከተባለ ተንቀሳቃሽ እውነት፣ ተንቀሳቃሽ ዕውቀት፣ እላው ላይ የፈሰሰው ብርሃን አዲስ ኪዳን ውስጥ 13 መልእክቶች አጽፎታል። መንፈስ ቅዱስ ጳውሎስ ውስጥ ካለፈው ለእኛ እንዲቆይልን የፈቀደውን ብቻ ነው እና ጢሞቴዎስ ከእርሱ የሰማቸው ነገሮች ብዙ ናቸው፣ ቁጥር ስፍር የላቸውም። አንድ ሰው ከሚሸከመው በላይ ነው። ጢሞቴዎስ ለእውነቱ በታማኝነት ዘብ የሚቆመው የሰማውን እውነት በማቆየት ነው። የሰማውን እውነት እንደ በቀቀን መድገም ሳይሆን የሕይወት ለዛ ሰጥቶ እውነቱን እርሱ ደግሞ ሌሎችን በሚያንጽና በሚገነባ መልኩ ማስተላለፍ ነው። በሚያንጽና በሚገነባ መልኩ የማስተላለፉን ጉዳይ ነው ጳውሎስ እዚህ ላይ የሚያተኩርበት። እውነቱ ከአንድ ትውልድ ወደ ሌላው ትውልድ የተላለፈው በዚህ መንገድ ነው። በዚያ ዘመን ማተሚያ ቤቶች በብዛት አልነበሩም። ስላልነበሩም እውነት የሚተላለፈው በቃል ነው። በጣም
ጥቂት የሆኑ ሰዎች በጽሑፍ የተቀረጸ ነገር ሊይዙ ይችላሉ። ይህቺ መልእክት በዚህ ስፍራ ላሉም ሰዎች ትነበብ የሚለው አንዳንድ ጊዜ ለዚህ ነው መጽሐፍ እና እዚህም ስፍራ እውነት ሳትበረዝ እና ሳትመረዝ ከምንጩ ወደ ቀጣዩ ትውልድ የሚተላለፍበትን መንገድ ሲያጠብቅ ሐዋርያው እውነት በታማኝነት አጥብቀው የሚይዙ የተገኙ እንደሆነ ነው። ሐዋርያው ጳውሎስ ብዙ አጋሮች ያፈራ የተሳካለት አገልጋይ ነበር። በዚህም ስፍራ የመጨረሻውን የኑዛዜ መልእክቱን ቁርጥ ያለ አድርጎ ሲያስተላልፍ ለተወደደው ልጁ እንዲያተኩርበት የሚፈልገው ነገር አለ። ከኔ የሰማኸውን ካለ በኋላ ጤናማ ቃል የሚል ቃል ይጠቀማል። ጤናማ ቃል ሳውንድ ዶክትሪን ነው የእንግሊዝኛው ሐሳብ። እዚህ ላይ ቆም ብዬ በማሰማት ጉዳይ ላይ የተያያዘ ነገር ነው። ድሮ መልእክቱን ሲያስተላልፉ በቃል አሁን የኛ ሀገር ትምህርት የቤተ ክህነቱ ትምህርት ብሉይ ሐዲስ ሊቃውንትና መነኮሳት የሚባለውን መጽሐፍ 4 አይና 3 አይና 1 አይና 2 አይና ብለው የሚሉትን በቃላቸው እስኪወጡት ድረስ ነው 20 ዓመታት 26 30 ዓመታት የሚፈጅባቸው። ብሉይን 39ኙን መጽሐፍ ቁጭ ብለው ያጠናል። ሐዲስን 27ቱን መጽሐፍ ያጠናሉ። እነሱ 80 አሃዱ ይላሉ፣ ግን 88ቱ ነው። የማይቆጥሯቸው መጽሐፍቶች አሏቸው። እግረ መንገዴን ነው ማነሳው እና በዛ ጊዜ መልእክት የሚተላለፈው በቃል ነው እና በቃል ስለሚተላለፍ በቃል እንዲይዙ ይጠበቅ ነበር። ለምሳሌ በቃል ከሚያዙ ጸሎተ ሃይማኖት ሲባል ሰምታችኋል። በግዕዙ እኛም በአማርኛ እንለዋለን። በአብዛኛው ይሄንን ሉትራኖችና መካኒስቶች ናቸው የሚሉት፣ ግን የነሱ ብቻ አይደለም። የጥንቲቱ ቤተክርስቲያን ደጋግማ ትለማመደው ነበር። ዛሬም እኔ እስክመጣ ድረስ በመሰረተ ክርስቶስ ቤተክርስቲያን ሁል ጊዜ ይሄንን የእምነት መግለጫ የምንልባቸው ጊዜያቶች ነበሩ። የእምነት መግለጫዎችን የምንልባቸው ጊዜያቶች ነበሩ። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራን በተቀበለ በተሰቀለ በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ በአብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተ ክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። እውነቱ በዚህ መልኩ ነበር ሲተላለፍ የነበረው። ሰዎች ተሰብስበው ይሄንን በቃላቸው ይሉ ነበር። በቃላቸው ማለት ብቻ ሳይሆን ያንን ነገር ደግሞ አቆይተው ለሌሎች በሚገባቸው መንገድ መግለጥ ነው። ይሄንን መሸምደድ አይደለም። ጤናማ ቃል የሚለውን የነባሩን ትርጉም ሐሳብ የጤናማ ትምህርት ምሳሌ አድርገህ ያዝ ይለዋል አዲሱ መደበኛ ትርጉም። በዚህ ስፍራ ለጢሞቴዎስ የተሰጠው ምክር ከጳውሎስ የሰማውን እንዲደጋግም ሳይሆን የሕይወቱ መርህ መመሪያ አድርጎ ራሱን እንደ ሌሎች እንዲታነጹበት፣ ወገኖቼ እንዲታነጹበት የሚያስፈልገውን ዝግጅትና ተግባራዊ እርምጃ እንዲወስድ ነው። ጤናማ ትምህርት የተማርከውን እውነት እዚህ ጋር ደጋግሞ የተገለጡበት ቃላት ናቸው። በሕይወቱ ዘመን ሁሉ በውስጡ አቆይቶ በሚያስፈልግ ስፍራ ሁሉ እንዲገልጥ የተፈለገው እውነታ ነው።
እዚህ በጽሑፍ ያልቀረበ ዳሩ ግን ጢሞቴዎስና መሰሎቹን ያነጸ በመጪው ዘመን ሊያንጽ የሚችል መንፈሳዊ ሀብት በጳውሎስ በኩል እንደተሰጠው መጽሐፍ ደጋግሞ ይናገራል። ጤናማ ቃል ሲል ሳውንድ ዶክትሪን የሚለውን ሐሳብ ከሰማው ብዙ ትምህርት ሊያተኩርበት የፈለገው ጤናማ ቃል በሚል ነጥሎ አውጥቶታል። ያ መሰረተ እምነት ላይ የተንጠለጠለውን ትምህርት ሳይሆን አይቀርም። ከቅርጹ ይልቅ ለይዘቱ ትኩረት መስጠቱ ተገቢ ነው። እውነት ሁል ጊዜ ቅርጽና ይዘት አለው። ቅርጽ ማለት ውጫዊ ማለት ነው። ይዘት ማለት ውሳጣዊ ማለት ነው። ምንጊዜም የቃል ኪዳኑ ሕዝብ ፈተና ቅርጹ ላይ ተጣብቆ ይዘቱን መርሳት ነው። ይዘቱን መርሳት ነው። አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ይኩን ፈቃድከ ብዬ በልጅነቴ ዳዊት ስደግም አደምንቤው ነበር። አቡነ ዘበሰማያት ስል ግን ምን ማለቴ እንደሆነ በእርግጥ አልገባኝም። ከዳንኩ ከጥቂት ዘመን በኋላ ነው አቡነ ዘበሰማያት ማለት አባታችን ሆይ በሰማያት የምትኖር ማለት ነው፣ ሌላ አይደለም። እንደኔ አቡነ ዘበሰማያት ድግምት የመሰላችሁ ሰዎች አቡነ ዘበሰማያት በሰማይ የምትኖር አባታችን ሆይ ማለት ነው። ይቀደስ ስምከ ስምህ ይቀደስ እንዲህ እያልን ግን ለረጅም ጊዜ በቃሌ ሳነበንበው ስለነበርኩኝ አልገባኝም ነበር ጌታን እስክቀበል እና መጽሐፍ ቅዱስን ለግሌ ማንበብ እስክጀምር ድረስ። ቅርጹን መያዝ የሚባለው እዚህ ጋር ነው። በሽምደዳ አንድን እውነት ልናውቀው እንችላለን። ነገር ግን በይዘቱ ውጫዊውን ቅርጽ ይዘው ብዙዎች ውሳጣዊ የሆነውን ይዘት ይተውታል። በሚልኪያስ ዘመን ትልቁ ፈተና ይሄ ነበረ። ለምሳሌ በሚልኪያስ ዘመን የነበሩት ካህናት የጌታን ክብር ያቃለሉት ከውስጣዊው ይልቅ ውጫዊው ነገር ላይ ስላነጣጠሩ ነበር። እውር፣ አንካሳ፣ ነውር ያለበትን መስዋዕት ለማቅረብ ደፈሩ። ጌታም በነቢዩ በኩል ይህንን የተመረዘ አገልግሎታቸውን በመንቀፍ እንዲህ አለ፣ ይህንን ለአለቃህ ስጠው፣ ይቀበለዋል ወይ? ይሄ መልሰ ግልጽ ጥያቄ ነው። የእነዚህ ሰዎች ሕይወት ቅርጹ ላይ ወይም ውጫዊው ነገር ላይ ያነጣጠረ ነበር። ልባቸው እግዚአብሔርን የሚያከብር የሚፈራ፣ ይሄ እኮ ለጌታ ነው የሚል ጌታ ንጽሕናን እንደሚፈልግ የተረዱ አልነበሩም። ለዚህ ነው እውሩን በግ፣ አንካሳና የተሰበረውን እንደገናም ደግሞ ጉድፍ ያለበትን ወይም እንከን ያለበትን መስዋዕት ለማቅረብ ይጣደፉ የነበሩት። ዞሮ ዞሮ ነገርየው ሄዶ እሳት ውስጥ ነው የሚገባው። ዋናው መስዋዕት መቅረቡ ነው እንጂ መስዋዕቱ ላይ ያለውን ስዕል አይደለም ብለው ይሉ ነበር። ሁል ጊዜ ልማድ አስሮ ሲጎትት ከሰይጣን ይብሳል። እና ጳውሎስ እዚህ ቦታ ላይ ማስረዳት የሚፈልገው ነገር ለጢሞቴዎስ ጤናማውን ቃል ያዝ። ለጢሞቴዎስ የተሰጠው ይህ ጤናማ ትምህርት በውስጡ የታጨቁ ነገሮች እንዳሉት አጠያቂ አይሆንም። እንደ ጳውሎስ አንቱ ከተባለ ታላቅ ሰው እግር ስር የተማረ ይቅርና በአንድ ጉዳይ ብስል ነው ከሚባል ምሁር የሚመጣውን እውነት ለማቆየት የተቀባዩ ጥረት አስፈላጊ መሆኑ እሙን ነው ወገኖች። ለእውነት ዘብ የመቆሙ ስራ በነሲብ የሚከናወን ሳይሆን የሰማውን ንጹሕ ቃል እንደ ምሳሌ አድርጎ በመያዝ የሚከናወን ነው። በዘራፍ አይቆምም ለእውነት ዘብ። ወገኖቼ በኢየሱስ ክርስቶስ ባለን ህብረት ምክንያት የሚገኘውን እምነትና ፍቅር አጥብቆ ለመያዝ የሰማው ንጹሕ ቃል ወሳኝ ሚና ይጫወታል። በጥንቲቱ ቤተ ክርስቲያን አገልጋይ ራሱን የሚለካበት ሚዛን ተበጅቷል። ያም ሚዛን ጤናማ ቃል ይባላል። ከዛ ጤናማ ቃል አኳያ ነው ሚዛኑ ላይ ሄዳችሁ ስትቆሙ
ክብደትና ቅለታችሁን እንደሚነግራችሁ አንድ አገልጋይ በሳልና አርቆ ሐሳቢ በእግዚአብሔር መንገድ ላይ ነው ያለው የሚባለው የሚለካው አማኙ ወይም አገልጋዩ ከጤናማው ቃል ባለው ግንኙነት ነው። መንገዱን ይናገራል። በክርስቶስ ኢየሱስ ባለ እምነትና ፍቅር እምነታችንና ፍቅራችን የሚያነጣጥርበት ማንነት ክርስቶስ ኢየሱስ ነው። በቀዳሚነት ከጌታ ጋር ያለው ህብረት ሚዛኑ ጤናማ ትምህርት ወይም ኢየሱስ ክርስቶስ ላይ ያነጣጠረ ነው። ሐዋርያውም የእምነትና የፍቅር ጉዳይ በዚህ መጽሐፍ ውስጥ 5 ጊዜ ያነሳል። በ4 ምዕራፎች ውስጥ 5 ጊዜ ማለት ነው። በየምዕራፉ ቢያንስ አንስቶታል ማለት ነው። እምነትንና ፍቅርን መታያው ያደረገ የሚደጋግመው ጳውሎስ ሁል ጊዜ ልናተኩርበት የሚገባውንና ልንቀበለው የሚያስፈልገንን እውነት ለማሳየት ነው። በሐዋርያው ጳውሎስ በኩል የተላለፈው መልእክት የእምነት ማስጀመሪያና የእምነት ማጽኛ ብቻ ሳይሆን የህይወት መመሪያ ነው። ጤናማው ትምህርት የሚያዝበት ስልቱ እምነትና ፍቅርን ያሳተፈ ጉዳይ መሆኑ ግልጽ ነው። ጢሞቴዎስ እውነቱን የሚይዝበት አቋሙ የእውነቱን ያህል እጅግ አስፈላጊ ነገር ነበር። በመሆኑም ያዝ የሚለው ምክር ወገኖች አስፈላጊና ዋና ቢሆንም መያዝ ሙት ድንጋጌ እንዳይሆን ከክርስቶስ ጋር በጥብቅ ከተቆራኙት እምነትና ፍቅር በሚፈስ ስልት እውነቱን መያዝ በልብ እንዲታተም ደግሞም ለመናገር በፈቀደ ጊዜ ከህይወቱ እንዲፈስ ያደርጋል። እምነትና ፍቅር ስምሙ ናቸው። የአንድ ሳንቲም 2 ገጽታዎች ናቸው እንደሚባል እምነትና ፍቅር ከክርስቶስ ጋር ባለ ግንኙነት ውስጥ የሚገኙ አውራ ክርስቲያናዊ ባህሪያት ናቸው። እምነትና ፍቅር ከክርስቶስ ጋር ባለን የህይወት ትስስር ውስጥ የሚመጡ የግንኙነቱ ውጤቶች ናቸው። እውነት የእኛን የተለየ ድጋፍ አይሻ። እኛ ግን ከእውነቱ ጋር ያለን ቁርኝት ጤንነታችንን ይወስናል። ስለ እውነቱ ያለን መንፈሳዊ አቋም ያለንን መንፈሳዊ ጥንካሬ ይወስናል። ለእውነት ያለው ታዛዥነት የሚዘልቀው ከአውራው የክርስትና ባህሪያት ጋር የተዋሃዱ እንደሆነ መሆኑን በአንድም በሌላም መንገድ ተነስቷል። ስለዚህ ለታመኑ ይህን እውነት አደራ በመስጠት እንዲጠናቀቅ ከእምነትና ከፍቅር ጋር አያይዞ ነው እውነትን ወይም የሚያነሳው። ከዛ ሐዋርያው እያጠናቀቀ ሲሄድ ምን ይላል? መንገዱ በእምነትና በፍቅር ነው ስልቱ። ጠብቅ ወደሚለው ይሻገራል። ያዝ ነበር እስካሁን የሚይዘው ዘብቁም በመያዝ መንገዱንና የሚይዘውን ነገር በዝርዝር ተመለከትን። ጠብቅ ብሎ ይናገራል። ምንድነው የሚጠብቀው? መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእኛ በሚኖረው እኛ መኖሪያ ነን። አማኝ ጌታን ከተቀበለ ጊዜ ጀምሮ ነዋሪ መሆኑ ቀርቶ መኖሪያ ነው። መኖሪያ ነው። ቀደም ሲል ለእግዚአብሔር ስለተሰጠ አደራ ይናገራል። ማን ነው ያን አደራ የሚሰጠው? ወደ ሞት አፋፍ ላይ ያለው ተልእኮውን የጨረሰ በአደጋ ውስጥ ያለ መልእክተኛ ነው። እዚህ ቦታ ላይ አደራው የወደቀው ወደ ማን ላይ ነው? ወደ ጌታ ነው። የሰጠሁትን አደራ ሲል ህይወቱን ነው ለጌታ አደራ የሰጠው። እዚህኛው ጋር ግን መልካሙ አደራ እኛ እጅ ነው የተቀመጠው። አማኞች እጅ ነው። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ቀደም ብለን የምናነሳው ከዚህ ሐሳብ ውስጥ እኛ
መኖሪያ ነን እንጂ ነዋሪ አይደለንም። መንፈስ ቅዱስ ነዋሪ አለቃ ሆኖ እኛ ውስጥ አለ። ወገኖቼ የምንጠብቀው ምንድነው? ቀደም ሲል የተሰጠህን ብሎ ይናገራል። የተሰጠህን 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 ያ የተሰጠው ነገር በጳውሎስ በኩል የተላለፈ ነው። የተሰጠው ምንድነው? አደራውን ጠብቅ። ምን? በቀዳሚነት የተሰጠህን። የተላለፈው በጳውሎስ በኩል ነው። የተሰጠው ምንድነው? ወንጌል፣ መልካሙ አደራ ሰዎችን ማነጽ መጠበቅ ነው። መሳሪያው ደግሞ እውነት ነው እና ሲሰራ ሰውየው ደግሞ የእውቀት ብቻ ሳይሆን የባህሪ ለውጥ እንዲገኝ አድርጎ መሆን ይኖርበታል። እሱን ነው የተሰጠህን የሚለው ሐሳብ ውስጥ የምናገኘው በቀዳሚነት እሱ ነው። መልካሙን አደራ ቀደም ብዬ ጀመር አድርጌዋለሁ። ውስጣችን ጌታ ነዋሪ አለቃ አድርጓል። ያለ መንፈስ ቅዱስ ሰው አይድንም። ከዳነም በኋላ እውነተኛው ክርስቲያን ውስጥ የእግዚአብሔር መንፈስ አለ። በእኛ በሚኖረው በመንፈስ ቅዱስ የክርስቶስ መንፈስ የሌለው እርሱ ምን ይላል መጽሐፍ? ይሄው የእርሱ ወገን አይደለም። የድሮ ትርጉም ነው። አዲሱ ትርጉም ማንም በክርስቶስ የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ስለዚህ በእኛ በሚኖረው ውስጣችን ነዋሪ ይዘን ነው የምንንቀሳቀሰው። ብቸኞች አይደለንም። ነዋሪው አለቃ አለ። ሕይወታችን በአለቃው ቁጥጥር ስር ነው። በእኛ በሚኖረው አለቃ ስር ነው ያለ ነው እና ይሄ ነዋሪ አለቃ እኛ ውስጥ የሚኖረው በዓላማ ነው። ይሄ ዓላማው ደግሞ መጽሐፍ ደጋግሞ እንደሚያስታውቀን ፈርጀ ብዙ እገዛውን ለመለገስ ነው። ጌታ መንፈስ ቅዱስ አማኞች ውስጥ ብዙ ስራዎችን እንደሚሰራ ብዙዎቻችን እናውቃለን። በዚህ አውድ ስር ከአማኙ ጋር በጋራ የሚሰራው እውነቱ ሳይበረዝም ሆነ ሳይመረዝ መጠበቅ ብቻ ሳይሆን ለተቀባዩ እንዲተላለፍ ማድረግ ነው። መንፈስ ቅዱስ በአማኞች ሁሉ ውስጥ ቢኖርም የተለየ ኃላፊነትና አደራ ለተሰጣቸው አገልጋዮች አደራውን በብቃት የሚወጡበትን ተጨማሪ ኃይል ሰጥቶ ስራቸውን ያከናውንላቸዋል። ተልኳቸው ውጤታማ በሆነ መንገድ የሚፈጽሙበትን አቅም ይፈጥርላቸዋል። ቀደም ብለን እንዳልን መንፈስ ቅዱስ በሁሉም አማኞች ውስጥ ቢኖርም እነዚህ አማኞች ከሚፈጽሙት ተልእኮ ጋር የተሳሰረ ነገር ነው የሚሰጣቸው። በዓላማ ነው። ለዘማሪው ዜማና ዝማሬን ሲሰጥ ለሰባኪው መልእክት ይሰጣል። ለጸሎተኛው ምልጃን ይሰጣል። ከተሰማራንበት ተልእኮ አኳያ ነው መንፈስ ቅዱስ በውስጣችን ረድኤቱን የሚያፈሰው። ስለዚህ ዘብ መቆም ነጠላ ተውኔት አይደለም፣ በጋራ የሚከናወን የመለኮትን ረድኤት ያሳተፈ አገልግሎት። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ጳውሎስ ይህንን አደራ ጥበቃ ያውቃል። እዚህ ቦታ እኛ ብሎ ራሱንም ይከታል። ለእውነት ዘብ ቆሟል። እውነትን የሚበርዝ እንቅስቃሴ ሲኖር በእምነት የቀደሙትን
ጴጥሮስንና በርናባስንም ጭምር እንኳ ፊት ለፊት ቆሞ ተጋፈጣቸው። የእውነት ዘበኛ ነበር። ለእውነት ዘብ ቆሟል እና እውነትን በጥልቀትና ከልብ ስናቅ እውነት ስትበረዝም ሆነ ስትመረዝ ትዕግስት አይኖረንም። ትዝ ይላችኋል ግብዙ ጴጥሮስ አይሁድ ሲመጡ አሕዛብን ገለል አድርጎ ከአይሁድ ጋር ብቻ ንጽሕናውን ጠብቆ እንደነሱ የሚራመድ መምሰል ለማሳየት ጥረት ያደርግ ነበር። አይሁድ ዞር ሲሉ ደግሞ ከአሕዛብ ጋር ከእናንተ ጋር ነኝ በጸጋው ነው አይነት ስሜት ነበረው። ስለዚህ በርናባስ እንኳ በግብዝነታቸው እስኪሳብ ድረስ ይላል። ስለዚህ ፊት ለፊት ተቃወመ፣ ዘብ ሆነለት። በየትኛውም ጊዜ ለእውነት ኖሮ ለእውነት ተሰውቷል ሐዋርያው ጳውሎስ። እኛም እውነት ሳትበረዝ እና ሳትመረዝ በእኛ ውስጥ በሚኖረው በመንፈስ ቅዱስ አማካኝነት መልካሙን አደራ እንድንጠብቅ ተጠርተናል። ጥያቄው ግን እውነቱ እኛ ውስጥ አለ ወይ? አደራው እኛ ውስጥ አለ ወይ? የተሰጠንን እናውቃለን ወይ? የተሰጣችሁ ምንድን ነው? ባልተሰጠን ጉዳይ ስንዳክር እንውላለን። ብዙዎቻችን የተሰጠንን ቸል ብለን ባልተሰጠን ጉዳይ ላይ መሰማራት ይናፍቀናል። ግን የተሰጠንን እንድንሆነው ነው የዚህ ማለዳ ጥሪ። በመጨረሻ ይሄን ብዬ ልጨርስ። ማስጠንቀቂያ፣ ማስገንዘቢያ፣ ማሳሰቢያ የፈለጋችሁትን በሉት። እውነት ቸል ተብሎ ባይጠበቅ በነጣቂው እንደሚነጠቅ ይታወቅ። በክርስቶስ ባለን ህብረት ንጹሑን ቃል የመጠበቁ ጉዳይ ይታሰብበት። ጤናማውን ቃል ይዘን ጉዟችንን በታማኝነት እንቀጥላለን። እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። ስለሰማሃን አብረህን ስለነበርክ በዚህ ማለዳ ተመስገን። ከዚህ በኋላ ባለን ጊዜ ቀኑን በሙሉ መልካሙን አደራ እያሰላሰልን እንድንውል እውነቱን በቅርጽ ብቻ ሳይሆን በይዘት እንድናስተላልፍ ላንተ እውነት ዘብ እንድንቆም እንድትረዳን ለመነ። ሰላም አውለን በጌታ በኢየሱስ ስም አሜን። አሜን። እግዚአብሔር ይባርክ ፓስተር። ፓስተር ጌታ ኢየሱስ ይባርክ። ተባረክ ፓስተር። በሰላም ዋሉ። ተባረክ ፓስተር። ተባረክ ፓስተር። ተባረክ። ደህና ዋሉ።